ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የሆነ የወርቅ ዋጋ መረጃን ዛሬ ዕለተ አርብ ሚያዝያ 16 2018 ዓ.ም በስንት በመሸጥ ላይ ይገኛል የሚለውን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ታዲያ ሁሉንም ካራቶች በሚባል ደረጃ በኢትዮጵያ ብር እንዲሁም ደግሞ በአሜሪካ ዶላር ዛሬ ቀን በስንት እየተዘረዘሩ እንደሚገኙ በብሔራዊ ባንክ መረጃ መሰረት የምንነግራችሁ ይሆናል። ቪዲዮውን ስትጀምሩት ላይክ ማድረግ እንዲሁም ደግሞ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አሁን ወደ መረጃው እንሄዳለን። ከ14 ካራት ነው የምንጀምረው። 14 ካራት የሀገር ውስጡ የወርቅ ንጽህና በ47.46 ይታወቃል። የውጭው ደግሞ በ51.30 የውጭው ጥራት አለው የተሻለ ማለት ነው። በአሜሪካ ዶላር የሀገር ውስጡ ዛሬ በጥሬው በመሸጥ ላይ የሚገኘው በ88 ከ16 ሲሆን በኢትዮጵያ ብር ደግሞ በ13875 ከ73 የኢትዮጵያ ብር ነው። የ15 ካራቱን ስንመለከት 15 ካራቱ እየተሸጠ የሚገኘው በ94 ከ41 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14866 ከ85 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ16 ካራቱን ሲሆን 16 ካራቱ የጥሬ ወርቅ ዋጋ በመቶ ከ70 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ15857 ከ97 በመሸጥ ላይ ይገኛል። በመቀጠል የምንመለከተው ደግሞ የ17 ካራቱን የጥሬ ወርቅ ዋጋ ነው። 17 ካራቱ የጥሬ ወርቅ ዋጋ ንጽህናው ምን ያህል ነው ካላችሁኝ የሀገር ውስጡ 66.26 አካባቢ ንጹህ ወርቅ ነው። በአሜሪካ ዶላር በ106 ከ99 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16849 ከ10 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ18 ካራቱን ነው። 18 ካራቱ ስንት ገባ? ካራቱ በስንት እየተሸጠ ይገኛል ካላችሁኝ እስካሁን የነገርኳችሁ ከ15 ጀምሮ እስከ 17 ካራት ያሉት ብዙ ጊዜ በወርቅ መሸጫ ቦታዎች እንዲሁም ደግሞ በብዛት የሚገኙ የወርቅ አይነቶች አይደሉም። ነገር ግን 14 ካራት ከነዚህ ከ15 እስከ 16 እና ከ17 ካራት ከተባሉት የወርቅ አይነቶች መካከል በተለየ ተወዳጅነት ያለው ነው። አንደኛው የዋጋው አፎርደቢሊቲ ሲሆን ሌላው ደግሞ እጅግ ጥንካሬው ከ15 ካራትም በተለይ ከ18 ካራትም በተለየ እጅግ በጣም ጠንካራ ነው። ግን ተወዳጅነቱ የ18 ካራትን ያህል አይደለም ማለት ነው። ዋጋም ከ18 ካራቱ ያነሰ ነው። የ18 ካራቱ የጥራት ደረጃው በዓለም አቀፍ ደረጃ በ75.10 ይታወቃል። በኢትዮጵያ ብር ደግሞ በ71 ከ81 ነው እየታወቀ ያለው ማለት ነው። በአሜሪካ ዶላር የ18 ካራቱ መሸጫ የዛሬው በ113 ከ29 ሲሆን በኢትዮጵያ ብር ደግሞ በ17840 ከ22 በመሸጥ ላይ ይገኛል። ተመልካች አድማጮቻችን በመቀጠል የምንመለከተው የ19 የ20 የ21 የ22 የ23 የ24 ካራትን የወርቅ ዋጋዎቻችንን ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት አትርሱ። ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ከዚህ በለጠ ደንብ አድርገን መስራት እንድንችል እንዲሁ ሰፖርት ብታረጉን የቻናችንም ሜምበር ብትሆኑ እጅግ በጣም ደስ ይለናል ማለት ነው። በቅርቡም ደግሞ ወርቅ ቤት እየሄድን በወርቅ ቤት ያለው ወርቅ ዋጋ የሚሸጠው ማለት ነው ስንት እንደሆነ መረጃን ይዘንላችሁ እንመጣለን። በብዙዎቻችሁ ጥያቄ መሰረት ማለት ነው። በመቀጠል የምንመለከተው የ19 ካራቱን ይሆናል። 19 ካራቱ ዛሬ ላይ በ119 ከ58 የአሜሪካ ዶላር ወይም ደግሞ በ18831 ከ34 በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ19 ካራቱ 18831 ከ34 እየተሸጠ ነው የሚገኘው። 20 ካራቱ ውስጥ ስንት እየተሸጠ ነው ካላችሁኝ በኢትዮጵያ ብር በ19822 ከ47 ሲሸጥ በአሜሪካ ዶላር ደግሞ በ125 ከ88 ነው በመሸጥ ላይ የሚገኘው። በዓለም አቀፍ ደረጃ ወርቅን በሚያውቁና ካራትን በሚለዩ ዘንድ ተወዳጅ ሆነው በመካከለኛው ምስራቅ፣ በአፍሪካ፣ በኢትዮጵያም በሀገራችን እንግዲህ አብዛኞቹ
ምርጫቸው የሆነው የ21 ካራት ወርቅ ዋጋ ደርሰናል። በጥሬው ዛሬ ሚያዝያ 16 2018 ዓ.ም የ21 ካራቱ የጥሬ ወርቅ ዋጋ መሸጫ በአሜሪካ ዶላር በ132 ከ17 ሲሆን በኢትዮጵያ ብር ደግሞ በ20813 ከ59 ሆኖ እየተሸጠ ነው የሚገኘው ማለት ነው። ቀጥለን የምንመለከተው የ22 ካራቱ ነው የሚሆነው። 22 ካራቱ በአሜሪካ ዶላር እንዲሁ በ138 ከ47 ሲሸጥ በኢትዮጵያ ብር ደግሞ በ21804 ከ71 በመሸጥ ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው የ23 ካራቱን ነው። 23 ካራቱ በስንት በመሸጥ ላይ ይገኛል ካላችሁኝ የ23 ካራቱ የጥሬ ወርቅ ዋጋ በ144 ከ76 ከ27 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ22795 ከ84 በጥሬው እየተሸጠ ይገኛል። 24 ካራቱን ደግሞ በአሜሪካ ዶላር በ151 ከ05 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ23786 ከ96 ነው። ዛሬ ሚያዝያ 16 2018 ዓ.ም ወይም ደግሞ በኤፕሪል 24 2026 የወጣው መረጃ እንደሚያመለክተው ማለት ነው። እንግዲህ እንደሰማችሁት ከሆነ አሉ የሚባሉት ወርቅ አይነቶች እነዚህ ናቸው። በዓለም አቀፍ ደረጃ እጅግ በጣም ጥራታቸው ታምኖ ተፈትሾ ለገበያ የሚቀርቡት እነዚህ የነገርኳችሁ የ14 የ15 የ16 የ17 የ18 የ19 የ20 የ21 የ22 የ23 የ24 ካራቶች በዓለም አቀፍም ደረጃ እጅግ በጣም ተፈላጊነት ያላቸው ናቸው፣ በተለይ በጠሪው ማለት ነው። ነገር ግን እነዚህ ወርቆችን ደግሞ በተለያየ መልክ በመጨፍለቅ በማደስ በተለያየ አይነት ዲዛይን በመስራት ደግሞ ወርቅ ቤቶች እንደፈለጉት የሚሸጡበት ሁኔታ አለ። እያንዳንዱ ፒዩሪቲ ሌቭላቸው ስለሚለያይ እያንዳንዱ ፒዩሪቲ ሌቭላቸው መለያየቱ ደግሞ በውስጣቸው ያለውን የወርቅ ኮምፖዚሽን ወይም ደግሞ ከሌሎች ሚነራሎች ጋር ምን ያህል ተዋህደዋል የሚለውን ነገር መለያ ነው ማለት ነው። ካራት መለያ ነው፣ የወርቁ ይዘትን መለያ ስለሆነ በዛ ተለይተው ተለክተው እየተሸጡ ይገኛሉ ማለት ነው። እንግዲህ ለዛሬ የያዝንላችሁ ዕለታዊ የወርቅ ዋጋ ይህን ይመስላል። የተወሰነ ሰዓት እንዳረፈደን ይገባናል። አጋጣሚ ስላልተመቸን ነው። በእርግጥ በሰዓታችን ብናቀርብ የተሻለ ነበር የሚሆነው። ነገር ግን ረፈደ የሚባል አይደለም። ኦልሞስት የዛሬውም ለነገም ለተነገ ወዲያም ስለሚሆን ማለት ነው። በነገውም ቀን እንዲሁ በተሻለ አቀራረብና አንዳንድ ምክሮችና ወሳኝ ነጥቦችን ጨምረን መረጃዎችን እናቀርብላችኋለን። የውጭዎቹንም ከፈለጋችሁ እንደዚሁ ወደ በኋላ መለቀው ቪዲዮ ላይ ማግኘት ይቻላል። ለዛሬ ግን በሀገር ውስጥ የጥሬ ወርቅ ዋጋ መሸጫ ይህን ይመስል ነበር። እስካሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንኩኝ የዛሬው ቪዲዮአችንን በዚሁ እናበቃለን። በያላችሁበት መልካም ጊዜ